የሁሉ ነገር የተፈጠረው ባንተ የተነሳ ነው። መጨቃጨቁን ትተን ልጅቷን ብንፈልጋት አይሻልም? ትሰማኛለህ? አንተ በህይወታችን ከገባ ጊዜ ጀምሮ ነው ህይወት መመሰቃቀል ይጀምራል። ሲኖላ በጣም ታፈቅራለች። ስታቅፈኛ ይሄው ደግሞ ሚስት አርግዛ በጣም አዝላ እያለቀሰች ነበር። እያጽናናዋን ነበር። ገባ? አላምን ቅዱስ ኦርካ ሲኖላ አንዴ ትገኝ እንጂ ላልመለስ ከውታችሁ ጣለሁ። እመን። እያታለልከኝ መሆኑ ኦርካ መጥፎ ሰው አይደለም። ንዴተን እኔ ላይ ሳይሆን ዲቤ ላይ ብትወጣው ይሻላል። አሁን ጊዜያችንን ከምናባክን ሄደን እንፈልጋቸው። እንደዛም ከሆነ ብቻዬን እፈልጋታለሁ። አብረን ሄደን ብንፈልጋትና እስከምትገኝ ብንስማማ ግን መልካም ነው አይመስልም? እመነኝ ኦርካ፣ አሁን እንሂድና እንፈልጋት። ቆይ መቼ ነው የዲቤ የሚባል ሰውዬ የሚፈታል? ኦርካ አንተ ተረጋጋ። ዲቤ በጣም ፈሪ ሰው ነው። ምንም ሊያረጋት አይችልም። እኔ እኮ የሚገርመኝ ሲኖላን ባያት ቁጥር ደብድባት ይለዋል መሰለኝ። ባገኛት ቁጥር ይቀጠቅጣታል። መረጋጋት መቻል አለብህ ኦርካ። በንዴት እሱን ማሸነፍ አንችልም በብልሃት እንጂ። ስለዚህ ተረጋጋ። ቆይ እሺ እኔ የት ይዟት እንደሄደ ሳላቅ በምን ልረጋጋ? እሱማ ልክ ነህ። ተጨናንቀን ግን ምንም መፍትሄ ልናመጣ አንችልም። ባይሆን ተረጋግተን አስበን ነው ነገሮችን ማካሄድ ያለብን። ሲኖላ በጣም የምታሳዝን ሴት ነች። እኔ ብቻዋን መተው አልችልም። እኔም እኮ ተዋት እያልኩ አይደለም ኦርካ። ምን ማድረግ እንዳለብን በደንብ እናስብ ነው ያልኩ። ቆይ እሺ ሌላ ቦታ የት ልናገኘው እንችላለን? እኔ ከዛ መጠጥ ቤት ውጭ አግኝቼው አላውቅም። እዛም አይቼዋለሁ፣ እዛ ደግሞ የለም። የት ሄዶ እንደሆነ አላውቅም። ወይ አባቷ ጋር እንደውል እንዴ? እንዴ አንድ ነገር ቢሆንስ ኦርካ? እንደዛም አይሆንም። መደወል የለብንም። ወይኔ ኦርካ፣ እባክህ ኦርካ ትንሽ ትዕግስት ይሁን። ይኸውልህ ቅዱስ፣ ሲኖላ ከኔ ውጭ ማንም የላትም። ስለዚህ እኔ እርዳታ ያስፈልጋል። ይገባኛል። እስካሁን ፈልገናት አትናት ነው የመጣ ነው። አሁን ደግሞ ትንሽ ረፍት ካረግን በኋላ ተመልሰን እንፈልጋታለን። ተግባባን አይደለ? በኋላ አምጣለህ፣ ጠብቀኝ። ሰላም ወይዘሪት ሄመን። ሰላም አይደለም። ምን ነው ችግር አለ እንዴ? እንዳንተ አይነትና እንደዛ ሲኖላ ህይወታችን ውስጥ ገብታችሁ እኮ ህይወታችንን በጠበጣችሁት። እኔ ኦርካን ለመርዳት ነው እንጂ እዚህ የመጣሁት የእናንተን ሰላም ለመንሳት አይደለም። እሺ ሰላማችንን ነስተናል። ሂድ ብለህ አሁን ትሄዳለህ? ኦርካ ካለኝ እሺ። ሲጀመር እኔ ኦርካን ብዬ እንጂ አንቺን ፈልጌ አይደለም የመጣሁት። ተግባባ? እኔን እንኳን አሸውደኝም። እዛ ሞኝ ወንድሜ የሸውደው እንጂ። ለኦርካ ውሃ ልስጠው። ተናዷል። መረጋጋት አለበት። ጉድና ችራት ከበስተኋላ ነው አሉ። አሁን ደግሞ ሲኖላን ትተህ የወንድሜ አዛኞክ። የኔና የሲኖላ ያለፈ ታሪክ ነው። አሁን ነገር መጎትጎቱን ትተሽ ሂጂና ዋስቲ። እኔና ነገረኛ ባለጌን አንዴ ስደበው ጨርሹና ውሃውን ይዘሽ ነይ። ራሱን ሲሰድብ ይኖራል ነው ተረቱ። ጭራሽ እኔ ሄመን ላይ ተረት። ቆይ እኔማ ሄመን አይደለሁም። ኦርካ አንተ አጠገብ ያሉት ከሜሉ ውጪ መርዝ ናቸው። አንቺ ምንም ጨዋታ አስደሻለም። ጨዋታ ካልቻልሽ ለምን ዝም አትይ? ለምን ሁሉንም ትተህ ህይወትን አትኖርም? ግን ሁሉንም ስትይ ያቺ ሲኖላ የምትባለው ይሄንንም ከሜሉ ውጪ ሁሉም አያስፈልጉህም። ሰሚኛለሽ? አያገባሽም። ኦርካ አሁን መሄድ አለብኝ መሰለኝ። በኋላ ተመልሼ ነው። እሺ በቃ አትምጣ፣ አታስፈልግም። ቤት እግዚአብሔር ነው ሲል አልሰማሽም? ቻው በቃ ኦርካ እመጣለሁ በኋላ። ካጠገቤ ጥፊ። ቆይ ወንድሜ ለምን አትተዋቸውም? እነዚህ ሰዎች አይጠቅሙህም። ቆይ እኔ ባንቺ ህይወት ውስጥ ገብቼ አውቃለሁ? አታውቅም። ስለዚህ በእኔ ህይወት ውስጥ አስተያየት አትስጪ። ከቻልሽ ተይኝ። እኔ እኮ እንዳንተ ዝም ብዬ ሰው አላግበሰብስም። ስለመረጥኳቸው ነው እስካሁን አብረውኝ ያሉት። ሰሚኛለሽ? እኔ ህይወት ውስጥም ያሉት ሰዎች ሁሉም የኔ ምርጫ ናቸው። ስለዚህ ማንም ምንም የማለት መብት የለውም። ይኸውልሽ ምርጫዬን መቀበል ካቃተሽ መተው ትችያለሽ። ከምርጫክ ልክ የሆነችው ሜላት ብቻ ናት። እኔ ደግሞ በህይወቴ ውስጥ የተሳሳትኩት ሜላትን ምርጫ ውስጥ ያስገባል። ኦርካዬ እንኳን ደስ ዞር ያለህ። በይልኝ። ጥሩ ስሜት ላይ አይደለም። የምነግርህ ነገር አለ። ይሄን ነገር ስነግርህ ደግሞ ስሜት ሁሉ ነው የሚቀየረው። አረገዝኩ ልትይ ነው አይደል? አዎ ይሄ በነገራችን እንዳትነግሪው እኮ ብዬ ነበር የነገርኳት። ደስ አለህ አይደል? አሁን ትሰሚኛለሽ? እኔ ብዙ የሚያስጨንቀኝ ነገር አለብኝ።
የሲኖላ መጥፋት ነው? የት ነው ያደረጋት ንገሪኝ። ማን ነው እሱ? ዲቤ የት ነው የወሰዳት ታውቂያለሽ አይደል? ሄመንች እንደጠፋች የነገረችኝ። እኔ ምንም አላውቅም። ሰሚኛለሽ? የት እንዳደረጋት ካልነገርሽ ላንቺ ከባድ ነው የሚሆነው። አሁን ስለሱ የማስብ ይመስላል። ቢችል ገሎ ቢገላግለን ባደስ ነበር የሚለኝ። አሁን የመጨረሻ ጊዜ ነው የምጠይቅሽ። ዲቤ ሲኖላን የት ነው ያደረጋት? እውነቱን ንገሪኝ። ሄሎ ኦርካ። ምን ፈለክ? ሄመን ንግግር እንኳን ሳያስተምሩ ነው እንዲያሳደጉሽ። ማንም እንድሰድበኝ አልፈቀደልህም። አልሰደብኩሽም፣ ኦርካን ፈልጌ ነበር። በቃ ወንድሜን ተው፣ አላገናኝህም። ብዙ ሰዎች አውቃለሁ፣ እንዳንቺ ግን አሰርች ሰው አላውቅም። እኔ ደግሞ እንዳንተ ቀፋፊ ሰው አላውቅም። ለኦርካ ደውዬ እንደነበር ነገር ከዚህ በላይ ድምፅሽን ባልሰማ እመርጣለሁ። እንጂ ይሄ ማይረባ እንዴት ቢንቀኝ ነው ጆሮዬ ላይ ዘጋው? ሄመን እኮ ነኝ፣ አላወቀኝም። ቆይ ኦርካ ነፍሰ ጡር እንደሆንኩኝ አትርሳው። ሲኖላን የት ነው ያደረጋት? እኔ ባውቅ ምን አስደበቀኝ? ከኔ ጋር እንድትሆን ስለማትፈልጊ። ኦርካ እያስጨነቀኝ ነው፣ ልቀቀኝ። ይኸውልሽ እኔ ጥሩ ስሜት ላይ አይደለሁም። ስለዚህ ከዚህ የባሰ ነገር ውስጥ ሳንገባ የት እንዳለሽ ንገሪኝ። ኦርካ እኔ እኮ ነፍሰ ጡር ነኝ፣ መጨነቅ የለብኝም። ቆይ ለምን ታስጨንቀኛለህ? ቆይ አንቺ ሴት አይደለሽ እንዴ? ለምንድን ነው እንደዚህ የምታደርጊው? ኦርካ ስማኝ፣ እኔ ምንም ያደረኩት ነገር የለም። እኔ በራሴ መንገድ ያለችበትን ማወቅ አይቀርም። አንቺ ብትነግሪኝ ግን ቢያንስ ለአንቺ ያለኝ አመለካከት ይስተካከል ነበር። እሷን መፈለክን አቁም። የወሰዳት ባሏ ነው። ሁሉም ነገር ቢያበቃ ጥሩ ነው። ሰሚኛለሽ? በዚህ መንገድ ግን አይደለም የሚያበቃው። እኔ አርግሻለሁ ያልኩህ አንተ ግን አሁንም ድረስ የሚያሳስበው የዛችን ልጅ ጉዳይ ነው። ጆሮዬ ላይ ነው ስልኩን የዘጋኸው? ይሄንን ልትይ ነው የደወልሽው? ድጋሚ ወደዚህ ቤት ተመልሰ እንዳትመጣ ልነግርህ ነው የደወልኩት። ልዘጋው ነው? እኔ ነኝ የደወልኩት። ሳልጨርስ ስልኩን እንዳትዘጋው። አንቺ ላይ ስራ የለሽም እንዴ? በጣም ህፃንነት ይታይብሻል። ድጋሚ ዘጋ? ወይኔ ሄመን፣ በጣም ተናንቀናል። የሲኖላን ደህንነት ሳላረጋግጥ ምንም ማውራሽ ነገር የለም። ጽንሱስ? ስለሱ አያገባኝ። ምን ሰሚኛለሽ? ከዚህ በላይ ምንም ልልሽ አልችልም። የማይረባ ሰውዬ የት ወስዶሽ ይሆን? እሺ የት ብዬ ልፈልግሽ? የት ወስዶሽ ይሆን? ሄሎ እየመጣሽ እንዴ? ደግሞ ምን ሆነሽ ነው የምታለቅሽው? ኦርካ ከዚህ በኋላ የኔ አይሆን። ተይኝ በቃ። ገና ነው፣ ትንሽ ጊዜ ብቻ ሚሉ። በዛ ላይ ደግሞ እኮ ኦርካ ልጅ በጣም ነው የሚወደው። ጭራሽ ስለ እርግዝና እኮ መስማት አይፈልግም። በደንብ እናስጨንቀዋለን። የሚሆን ይመስልሻል? የወንድሜን ጸባይ መች አጣሁት። ያቺ ሴት ከህይወታችን እስከነ መጨረሻው መውጣት አለባት። እኔ እያለሁ እንዳታስቢ ሜሉዬ። አይመስለኝም። በምን እንዳስደገመችበትም አላውቅም። ትንሽ ጊዜ ብቻ ከነ መፈጠሩ አይራሳታል። ሄመን፣ እኔ ተስፋ ቆርጫለሁ። የምን ተስፋ መቁረጥ ነው የምትይኝ? ወንድምሽ ማላውቀው ሰው ሆኗል። አውቃለሁ። ታዲያ ለዛ አይደል እንዴ መጨከም በማይቻለው ነገር የመጣንበት? እርጉዝ ነኝ ስለው በደስታ የሚያብድ ነበር የመሰለኝ። እሱ ግን አሁንም ስለ ሲኖላ ይጠይቀኛል። ሜሉ እመኚኝ፣ ከአንድ ከሁለት ቀን በኋላ ሲኖላ የምትባለው ልጅ ጭራሽ ይረሳታል። አምንሻለሁ ሄመንዬ። እንደውም አሁን ስራዬን ልጀምር መጣሁ። ቆይ ወንድሜ፣ የኔና ያንተ ታሪክ በልጅ እንዲደገም ትፈልጋለህ? ምንድን ነው የምታወሪው? ይኸውልህ ወንድሜ፣
እኛ የአባት ፍቅር አናውቅም። ያለ አባት ነው ያደግነው። አንተስ ልጅ ያለ አባት እንዲያደግ ትፈርድበታለህ? እኔ እንደዛ አላልኩም። ይኸውልሽ ሄመን ሜላትን ምንም አታውቂያትም። ስለዚህ እባክሽ ተረጂ። ስለ እናንተ አያገባኝም፣ ግን በእናንተ ምክንያት ምንም የማያውቀውን ሕፃን ልጅ አትጉዱት። ይኸውልሽ ልጁን እኔ ያሳድጋለሁ፣ እሷን ግን አልፈልግም። እሺ እማዬ መስማት አለባት ማለት ነው። ምኑን? ልጅሽ የማናውቀውን አባታችንን ይመስላል፣ ልጁንም አላሳደግም ብሏል ብዬ ነው። ዝም በይ። አንተስ ከአባታችን በምን ተለየ? ዝም በይ አልኩሽ እኮ። አሁን ሄመን ካንቺ ጋር ነች። በደንብ ተጠቅመሻል። ኦርካን ያንቺ አድርጊው ደስ ሲል። ወንድሜ እኔ መታይ። ይኸውልሽ ይቅርታ፣ በቃ ሳላስበው ነው። ይሄን ያህል ራስን አታል። እንኳን ልትመታኝ ቀርቶ ሲመቱኝ እንኳን እንዴት እንደምትሆን ታስታውሳለህ አይደል? ሄመን ንግግርሽ እኮ ጠንካራ ነው። ሁሉንም ነገር የምናገረው ለራስህ ብዬ ነው። ልጄ ያለ አባት እንዲያደግ ስለፈለግኩ ነው። ግን ደግሞ ቢያንስ የሲኖላን ማንነት ሳታውቂ አትጥያት። ከዚህ በላይ እንዴት ልወቃት? የልጅህን እናት እንድትጠላ ከማድረግ በላይ እንዴት ልወቃት? አንቺ እኔን ለመረዳት ዝግጁ አይደለሽም። ይኸውልህ ወንድሜ ደጋግሜ እነግርሃለሁ። እናታችን እኛን ለማሳደግ የከፈለችው መስዋዕትነት አስብ። አንተም ለልጅ ጥሩ አባት ብትሆንለት ይሻላል። ሜሉዬ እንኳን ደስ አለሽ። ኦርካ ትንሽ ከራሱ ጋር አውርቶ አንቺን መንከባከብ ይጀምራል። አይ ሄመን ማይሆን ነገር ላይ እኮ ነው ዝም ብለሽ የለፋሻለሽ። አይደለም የኔ ቆንጆ እመኚ። በቃ የኔ ውድ እኔ ቤት ልሂድ። ከዚህ በላይ እዚሁ ሆኜ ራሴን ማዋረድ አልፈልግም። ስለምን መዋረድ ነው የምታወሪው? ይሄ እኮ ቤትሽ ነው። ተይኝ እባክሽ ሄመን። ወንድምሽ የሚለኝ ነገር ሁሉ ልቤን እየጎዳው ነው። በፍጹም ከዚህ አትሄጂም። አንቺ እኮ ጠንካራ ሴት ነሽ። በቀላሉ እጅ መስጠት የለብሽም። አሁን ግን አቃተኝ ሜሉ። እንዳታለቅሽ የኔ ቆንጆ። ማልቀስ ካለባትም ያቺ አፍረተ ቢስ ናት ማልቀስ ያለባት። ከተስማማሽ ግን የሆነ ሀሳብ አለኝ። ምንድን ነው? እርጉዝ መሆኔን አባቴ ከሰማ ከቤት ያባርረኛል። ስለዚህ አልሄድም ብትይውስ? የምርሽን ነው? አዎ አንቺ ካልሽ እሺ። ኦርካ አባዬ እንዳረገዝኩኝ ነገር ከቤት አባሩኛል። እሺ የት ልሂድ? እባክሽ ተይኝ ሜላት። ቆይ ለምንድን ነው የምታው? እየካድከኝ ነው? እኔ መቼም አልካድኩሽም። እሺ ምንድን ነው የምትፈልገው? ጊዜ ስጪኝ። አረ የምን ጊዜ ነው የምሰጥህ? ሲኖላን የምትፈልግበት? ቆይ ለምንድን ነው ልትረጂኝ የማትፈልጊው? ይኸውልህ ኦርካ እኔም በዚህ ሰዓት የሚረዳኝ የሚንከባከበኝ ሰው ነው የሚያስፈልገኝ እኮ። በቃ እሺ ተይኝ። ወዴት ነው? ጤነኛ ነሽ ግን? በጣም ለነገሩ እብድ እኮ ራሱን ያውቃል። አሁን አሳልፊ። ከወንድሜ ህይወት ውጡ። አያገባህም። አያገባሽ። ድፍረቴ የጭንቅላትን ባዶነት ያሳያል። ኦርካ በጣም ታጋሽ ነው። የኔ እህት ብትሆኝ ኖሮ እንደዚህ ጭፍልቅ አድርጌ ነበረ የምገልሽ። ሞክረኛ። ወንድ ነበር ኪዛን። እባክሽ ልግባበታውን ዞር በይልኝ። አላስገባህም አልኩህ እኮ። ትመስላለች እቺ ቁጫጭ። ዝም ስል ግን ንቀት ካልበዛ ምን ይመስላል? ቀፋፊ። ዝም በይ እባክሽ። ከሴት ጋር የማወራበት ጊዜ የለም። በራሮ ስታስጠላ በእናታችን። ቤት ተከራይተሽ ተቀመጭ። እሺ በቃ። እርጉዝ እኮ ነኝ። እንዴት ነው ብቻዬን ቤት የምከራየው? ቆይ አንድ ነገር በሆንስ? ቆይ እኔ አላሳዝንሽም? የማልፈልገውን ኑሮ ልኑር? ኦርካ አሁን አንተ እንዳልከው ልጅ ያለ አባት ይደግ። እንደዛ ነው ሀሳብህ? እባክሽን በእኔ ቦታ ሆነሽ ለማሰብ ሞክሪ። ምን ላስብ? ታፈቅረኝ ነበር እኮ ልንጋባ ነበር እኮ ኦርካ። ከዛ በኋላ ብዙ ነገር ተፈጥሯል። አሁን ደግሞ ሁሉም ነገር አብቅቷል። አላበቃም። ምንድን ነው የምትፈልገው? ሲኖላን። እሷ ቅዠት ነበረች። እርሳት። ለአንተ ያረገዝኩልህ እኮ እኔ ነኝ። ደጋግመሽ አንድ ነገር ነው የምታወሪው። በቃ ለተወሰነ ጊዜ ለብቻሽ ቤት ተከራይተሽ ኑሪና የሚሆነውን እናወራለን። ይሄ የሚሆንበት ምክንያት ልታስረዳኝ ትችላለህ? ያንቺን ክፋት ስላየሁ አይደለም ከአንቺ ጋር ለመኖር ለሰዓታት መቀመጥ አልፈልግም። ይኸውልህ ያደረኩትን ነገር በሙሉ ያደረኩት ደግሞ አንተን ላለማጣት ነው። ምንም ነገር አያሳምነኝም። ኦርካ አፈቅርሃለሁ። ደግሞ ባደረኩት ነገር በሙሉ ተጸጽቻለሁ። አላምንሽም። ምን እንደሚያስጠላኝ ታውቃለህ? አስመሳይ ሰው ያስጠላኛል። አድርባይ ሰው ያንገሸግሸኛል። አንተና ያቺ ሴሰኛ ወንድሜ ላይ ልትጫወቱበት ነው። በጣም ትዕግስቴን የተፈታተሽ ነው ሄመን። እኔ እንደ ኦርካ አይደለሁም።
ወንድሜን ነድፋችሁ ስገሉ ዝም አልላችሁም። ሁለት እባቦች። እኔን አታቂኝም። ከዚህ በላይ ካወራሽ አይንሽን ነው መጠፋልሽ። ራስን እንደ ጀግና ነው እንደምታየው። ሄመን ራስ ወዳድ ነሽ ልበል? ሳታውቀኝ ለመፍረድ አትቸኩል። ላውቅሽ አልፈልግም። እኔም ላውቅ አልፈልግም። ከኔ ጋር ማውራቱ ያስደስትሻል ወይስ ለምንድን ነው እንደዚህ የምታደርቂ? ከወንድሜ ቤት እንድትወጣ እየጠየቅኩ ነው። እንደማልወጣ እየነገርኩሽ ነው። ገባሽ? መጀመሪያም ሳይ ማትረባ ወንድ እንደሆንክ ገምቻለሁ። እኔ የምለው ስለ እኔ ስታስቢ ነው እንደ ከረምሽው? ምንም የሚታሰብ ነገር አለህና። ይልቃውን እሱን ተይና ሂጂና ኦርካን ጥሪልኝ። አንተ እንድታምነኝ የምትለኝ ሁሉ ለማድረግ ዝግጁ ነኝ። ምንም ብትሆኝ አላምንሽም። ስለዚህ አትድከሚ። ለምን ኦርካ? ሰው እኮ ነኝ፣ እሳሳታለሁ። አሁን ደግሞ ተጸጽቻለሁ። ጥፋቴ ገብቶኛል። እባክሽን የማይመስል ነገር ማውራትሽን አቁም። ልጃችንስ? መቼም ቢሆን ልጁ ያለ አባት እንዲያድግ አልፈልግም። እና ላስወርደው ኦርካ? እሱን ነው አንተ የምትፈልገው? ልጄን እፈልገዋለሁ። እባክሽ እንደዛ አታድርጊ። እና ምን ላድርግ እኔ? ቆይ አንቺ ምንድን ነው የምትፈልጊው? ልጅና እኔ አንተን ነው የምንፈልገው። ሜላት፣ እኔ እኮ አላፈቅርሽም። ልጅ እኮ ፍቅርን የሚያመጣል። እሺ በለኝ ኦርካ። ሲኖላስ? ከልጅህና ከሷ ምረጥ። ደግሞ አንተና ሄመን እንዴት እንዳደጋችሁ አትርሳሽ። ቆይ አንተ ደግሞ እዚህ ምን ታደርጋለህ? ይቅርታ፣ እንተዋወቃለን? አንተ ከዲቤና ከሲኖላ ጋር ሆነ ባሌ ላይ ስትጫወትበት የነበረው ቅዱስ አይደለ? ቆይ ምን አባል ስራ መጣ እያልኩ ነው። ኦርካን ፈልጌ ነው የመጣሁት። ለምን ፈለግከው? ሲኖላን እየፈለግናት ነው። ኦርካ ምን አገባው? እዛው ራስ ፈልጋት። አሁን እሱን ተው። አሁን ኦርካን ጥሪልኝ ግቢና። አትሰማም እንዴ ሰውዬ? ሂድ አልኩህ እኮ። የለም እጠብቀዋለሁ። በጣም ደረቅ ነው። እሱ ከገባሽ ብትጠሪልኝ ጥሩ ይመስለኛል። ነገርኩህ እኮ እሱ ስለዛች ሴት ምንም አያገባውም። ምን አይነት የሚያረቡ ሰዎች ናቸው ደግሞ እዚህ ቤት ያሉት? ምን አልክ? አይ ምንም፣ ወዲህ ነው። ትሰማኛለህ? አፍን እንድትከፍትብኝ በጭራሽ አልፈቀድልህም። ወይዘሮ ሜላት፣ ላወራሽ እንዳልፈለግኩ እያወቅሽ እኔን በማውራት ጊዜሽን እያባከንሽ እንደሆነ አይገባሽም እንዴ? አሁን ጆሮክ የሚሰማ ከሆነ ከዚህ ቤት ውጣ እያልኩ ነው። ኦርካን ሳላገኘው ግን አልወጣም። አፍረት የሚባል ነገር የላችሁም እንዴ? ለነገሩ መትስራት ታውቃላችሁ። አንተም ብትሆን ያቺ ሲኖላ በጣም ትገርሚያለሽ። ከዚህ በፊት ረጅም ጊዜ እንደምንተዋወቅ አድርገሽ ነው እያወራሽ ያለሽው። እንዳንተ አይነት ተራ ዱርዬ ማወቅ እኮ በጣም ቀላል ነው። አንተም ብትሆን ሁላችሁም አንድ አይነት ናችሁ። የጭንቅላትሽን ትንሽነት በተከፈተው አፍሽ ውስጥ አየሁት። የማነለቃቃም ይልቅ ጭቅጭቁን ትተሽ ኦርካን ትጠሪልኝ። ሜሎ፣ ቆይ ደግሞ ምን ልሁን ነው የሚለው? ንቀቱ ምላሱ አቃጥሎ ሊደፋኝ ነው። አግኝተሽው ነበር? እኔ ነኝ በር የከፈትኩለት። እና ታባረሪውም ነበር እንዴ? ገፍትሮኝ ነው የገባው። ይሄ ሁሉ ነገር ደግሞ የወንድሜ ፊት መስጠት ነው። ቆይ ምን ይሻላል? ምን አውቃለሁ። እኔማ ነከሹ እያለኝ እንዴት እንደሚያናድደኝ። እኔም ላይ እኮ አፉን ከፈተብኝ። ምን ያላለኝ ነገር አለ? እህቴ ብትሆኝ ጨፍልቄ ነው መገለሽ አላለኝም? አየሽ አይደል ያቺ ሴት ምን አይነት ባለጌ ሰው ጋር እንደነበረች። ባለጌ ነው ከነ መፈጠሩ ስነስርዓት የሚባል ነገር አያውቅም። አየሽ አይደል ወንድምሽ እንደዚህ አይነት ሰው ጋር ካልሆንኩኝ ብለው ነው እኔ እንደዛ የሚያመናጭቀኝ። ቢገባው እንዳንቺ አስተዋይና ቆንጆ ሴት አያገኝም። የልትሄድ ነው? ቅዱስ ስለመጣ ሲኖላልን ፈልጋት ነው እንዴ? እኔስ ልጃችንስ? አንቺና ልጃችሁን ፍለጋ ትወጣላችሁ? አልቀለድኩም ኦርካ። ታዲያ ይመናለች አይደል እንዴ? ምን ትሆናላችሁ? ቢሆንም ግን እንዳንተ አይሆንም። አትጃጃይብኝ ኦርካ። ምን ሆነሃል? እኔ እኮ ላንተ ነው ያረገዝኩት። ቆይ ለምንድን ነው እንዲህ የምትሆንብኝ? እሺ ማርገዝሽ ጥሩ፣ ግን ማርገዝሽን 10 እያነሳሽ እኔ እዚህ እንድታስጨንቅኝ አልፈልግም። ላስጨንቅ ፈልጌ አይደለም። ሰለቸሽ። እስካሁን አልሄድኩም እንዴ? አዎ አልሄድኩም። ቆይ አንቺ ግን ሴት አይደለሽ እንዴ? ሴት ጠፍታ እንዴት ዝም ብለሽ መቀመጥ አስቻለሽ? ምን ትሆናለች? ሴሰኝነቱን እንደሆነ ለምደዋለች። ሲኖላን አታውቂያትም? ሲኖላ በጣም ጥሩና መልካም ሴት ነች። ገባሽ አይደለ? ደግሞ ከምድር ተነስተሽ ሴሰኛ አትበይ። አንድ ነገር ልንገርሽ፣ ሴት ሆነሽ በሴት ላይ አትፍረጂ። ይሄ መፍረድ አይደለም፣ እውነት ነው። ሰው ቤት ሰራተኝነት ገብቶ የሰው ባል ከመቀማቱ በላይ ሴሰኝነት አለ እንዴ?
በጣም ተሳስተሻል። ሲኖላ አንቺ እንደምታስቢያት አይነት ሴት አይደለችም። ሲኖላ እና እንዴት ነች? ሲኖላማ የሴት ልጅ መለኪያ ነች። ሂድና ተለካባት። እሷ ለወንድ ልጅ ፍቅር እንዴት መስጠት እንዳለባት፣ ክብር እንዴት መስጠት እንዳለባት ጠንቅቃ ታውቃለች። እንዳንቺ ክፍታፍ አይደለች። አሁን ጂናር ካንትሪ ይኸውልሽ ሜላት የማይሆን ነገር አታውሪ። እመነኝ ወርካ፣ እኔ ያለ አንተ ማንም የለኝም። አንተን ካጣው ሞታለሁ። ደግሞ ይሄ ሞታለሁ የምትይውን ዛቻሽን አቁሚ። አሁን ግን እንደ በፊቱ ዛቻ ሳይሆን አደርገዋለሁ። ይኸውልሽ ሜላት የምታስቢልኝ ከሆነ ትንሽ እንኳን እረፍት ስጪ። እኔንም ተረዳኛ። እረዳሻለሁ እኮ ግን ቢያንስ መጀመሪያ ማድረግ ያለብኝን ነገር ላድርግ። ሲኖላን ተዋት። አልችልም እና በቃ እሺ ቶሎ እመጣለሁ። ወይኔ አመመኝ። ደህና ነሽ? እሺ ቆይ ውሃ ይዤልሽ ልምጣ። እኔም ክፍታፎኛ አላየኸኝም። እኔ ስለ ሲኖላ ጥሩነት ነው ያወራሁት። ሄመን ከኛ በላይ አንተ አፍቃሪዋ ታውቃታለህ። ፍቅር ዞች ግን ያውቃል? አያውቅም። ፍቅር ቢይዝሽማ ኖሮ ከኔ የመሰለሽን ፍቅር ከወንድምሽ አይን ውስጥ ትረጂው ነበር። ሰሚኛለሽ? የኔና የሲኖላ ጉዳይ ያለፈ ታሪክ ነው። ከዚህ በኋላ ስሟን እንዳትጠሪ። ልቀቀኝ። እንዳንተ አይነት ውሸታም ሰዎች በቃላት ለማሳመን ይሞክራሉ። ልቀቀኝ። ትሰሚኛለሽ ሄመን? የፈለግሽውን መርጠሽ የመስማት የፈለግሽውን ደግሞ አይተሽ የማመን ምርጫው ያንቺ ነው። እኔ ግን እውነቱን የነገርኩሽ። መቼም ወንድሜ ስትጎዱ ዝም ብዬ አላይም። አዳምጪ። የልግቢና ወንድምሽን ቅዱስ ውጭ እየጠበቀ ነው ብለሽ ነገሪው። እሺ አይናውጣ። እኔ ያለው መቼም ወንድሜን አጎዱትም። አመጣልኝ። እኔ እስቲ ታጭበትሽ። እንዴት ነሽ? ደህና ነኝ። ወይ ደግሞ ካልሆነ ሐኪም ቤት እንሂድ። ተነሽ። አረ ይሻለኛል፣ አታስብ። እውነትሽን ነው? ደህና ነሽ? አዎ ደስ ብሎኛል። ምኑ መታመምሽ? ያው አንተ ለኔ እንደዚህ ስትሆን ማየቴ። እሺ በቃ ቅዱስን ስላስቀመጥኩኝ ልሂድ። የሚያምሽ ከሆነ ግን ደውይልኝ። እሺ ለሷ ስጥሎኝ ይሄዳል። ይሄ የማይረባ ቅዱስ የት ሄዶ ነው? ውጪ ነው። ቆይ ምን ብለሽ ነው? ከህይወታችን ውጣ ብዬው። ይኸውልሽ ምን በጣም ያበዛሽው አልመሰለሽ? አሁን እኮ የልጅ አባት ነህ። አርፈህ ተቀመጥ። አንድ ነገር ልንገርሽ፣ አያገባሽም። በቃ ከህይወቴም ሆነ ከብርጭ ውጭልኝ። ማትረባ ከወንድሜ ህይወት ካልወጣችሁማ አልለቃችሁም። ደግሞ ጢንዚዛ ለምን ደወለች? አሎ ሄሎ ዲቤ፣ ኦርካ ወደ አንተ እየመጣ ነው። የት? እኔ ጋ? አዎ ቅዱስ የሚባለው እሱ ጋር ነው። ሲኖላን ፈልጋት ብለው አንተ ጋር እየመጡ ነው። ይኸውልሽ አሁን ደግሞ ኦርካ የሚባለው ሰውዬ ቤቴ ከመጣ እገለዋለሁ። ቅዱስንም ኦርካንም ግደላቸው።